የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። የብልጽግና አገዛዝ የፋኖ ኃይሎች ላወጡት መግለጫ ምላሽ ሰጠ። አገዛዙ ህግ እያስከበርን ምርጫ እናካሄዳለን፣ ምርጫ ለማካሄድ የሚያስችል አቅምና ብቃት እንዲሁም ዝግጁነት አለን፣ ይህ አይቀርም ሲል አስታውቋል። የፋኖ ኃይሎች በኩላቸው የአማራ ህዝብ በአየርና በምድር ጦርነት በታወጀበት ሁኔታ ምርጫ አድርጋሉ የሚሉ አካላትን አንታገስም ብሏል። በሌላ በኩል ብልጽግና የጠራው ስብሰባ ፋኖ ኃይሎች መበተኑም ተሰምቷል። በዝርዝር እናየዋለን። ህወሓት ከትግራይ ህዝብ ጋር በመሆን የህልውና አደጋን ለመቀልበስ የመከት አቅሜን እያሳደኩ ነው አለ። በትግራይ ህዝብ ላይ በሁለንተናዊ መልኩ የህልውና አደጋ የደቀነውን አገዛዝ ለመከት ህዝቡና ፓርቲው በጥምረት እየሰሩ ነው ብሏል። አሁን በጀት ተቋርጦ አገልግሎቶች ተስተጓጉለው ነዳጅ ማጥተን የተፈቀደልንና የምናውቀው በጀትም ጠፍቶም አንገኛለን ያለው ህወሓት የተፈናቀለና ያልተፈናቀለው ህዝባችን በጦርነት ገባ ውስጥ ይገኛል። ስለዚህም ዋነኛ አጀንዳችን ይህንን መመከት ነው ብሏል። በዝርዝር እናየዋለን። የብልጽግናው ጠቅላይ ሚኒስትር አገዛዛቸው የነዳጅ እጥረት እንደገጠሙ አሳወቁ። የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ እጥረት እንዳለ ባሳወቁበት ጽሁፋቸው ነዳጅን በቁጠባና ለመሰረታዊ ነገሮች እንዲውሉ ማለት ማሳሰቢያ ሰጥተዋል። ዝርዝሩን ትሰሙታላችሁ። ኢራን ቀይ ባህር ላይ የሚገኘውን የአሜሪካ ግዙፍ ጦር መርከብ ኢላማ አድርጋለሁ ብላለች። በቀጠና የተቀሰቀሰው ጦርነት የቀጠለ ሲሆን አሁንም ኢራን፣ አሜሪካና እስራኤል የሚፈጽሟቸው ጥቃቶች ቀጥለዋል። የኢራን አብዮታዊ ዘብ 55 ዙር የድሮንና የሚሳኤል ጥቃቶች መፈጸሙን ያስታወቀ ሲሆን የአውሮፓ ህብረት ደግሞ ሆርሙዝን ለማስከፈት ምን ማድረግ እንደሚችል ሊነጋገር ነው ብሏል። ኢራን ግን አሁን ላይ በቀይ ባህር ላይ የሚገኘው ግዙፍ የአሜሪካ ጦር ኢላማዬ ነው ማለቷ አነጋጋሪ ሆኗል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የብልጽግና አገዛዝ የፋኖ ኃይሎች ላወጡት መግለጫ ምላሽ ሰጠ። አገዛዙ ህግ እያስከበርን ምርጫ እናካሄዳለን፣ ምርጫ ለማካሄድ የሚያስችል አቅም ብቃትና ዝግጁነት አለን፣ ይህ አይቀርም ሲል አስታውቋል። የፋኖ ኃይሎች የአማራ ህዝብ በአየርና በምድር ጦርነት በታወጀበት ሁኔታ ምርጫ አድርጋለሁ የሚሉ አካላትን አንታገስም ብለዋል። የፋኖ ኃይሎች ብልጽግና በጠራው ስብሰባ ላይ ተኩስ መክፈታቸውን ተከትሎም ደግሞ የብልጽግና ስብሰባ ተበትኗል። የአማራ ክልል የብልጽግና አገዛዝ በትላንትናው ዕለት የአገዛዙ ምርጫ በተመለከተ የፋኖ ኃይሎች ላወጡት መግለጫ ምላሽ ሰጥቷል። የክልሉ የብልጽግና አገዛዝ ሰላምና ደህንነት ኃላፊ እሸቱ የሱፍ ታላላቅ ዓለም አቀፍ ሁነቶች እያካሄደ የመጣ ክልል ምርጫ ለማካሄድ አይከብደውም ሲሉ ነው ለፋኖ ኃይሎች መግለጫ ምላሽ ሰጡትም። የአማራ ፋኖ ብሔራዊ ንቅናቄ በትላንትናው ዕለት መጋቢት 6 2018 ዓ.ም በሰጠው መግለጫ በአማራ ህዝብ ላይ ጦርነት አውጆ የሚገኘው የአብይ አህመድ አገዛዝ በምርጫ ሽፋን ወደ ህጋዊ ገዳይነት የሚሸጋገርበትን የደም ድግስ በሚሳተፍ የፖለቲካ አካላት ላይ እርምጃ ይወስዳል ሲል አስጠንቅቋል። የክልሉ የብልጽግና አገዛዝ በሰጠው መልስ ታዲያ እየተዋጋን ምርጫ እናደርጋለን ብሏል። የፋኖ ኃይሎች ግጭትን ለማባባስ በቅርቡ ሙከራ አድርጓል የሚሉት የአገዛዙ ባለስልጣን እሸቱ የሱፍ ፋኖ ሻዕቢያና ህወሓት ጦርነት ሲከፍቱ እኔ ከመሃል ያለውን አጠቃለሁ በሚል የያዘው የረጅም ጊዜ እቅድ ከሽፏል ሲሉም በአገዛዙ ሚዲያ በኩል ተናግሯል። የብልጽግናው ባለስልጣን የከሸፈው የፋኖ እቅድ በሚል ያነሱት በደቡብ ጎንደርና ማዕከላዊ ጎንደር ዞኖች የተደረገውን ውጊያ መሆኑን ደግሞ አስገራሚ ሆኗል። የፋኖ ኃይሎች ባለስልጣኑ ጠቅሰዋቸው አካባቢዎችን የብልጽግና መዋቅር አፈራርሰው ወረዳዎችና ዞኖችን ተቆጣጥረው በሚገኙበት ሁኔታ ነው እቅዳቸው ከሽፏል ሲሉ ብልጽግና የደረሰበትን ሽፈት የካዱትም ባለስልጣኑ እሸቱ የሱፍ የክልሉ የጸጥታ ኃይል የመፈጸም አቅም እያሳደገ ብዛትና እየጨመረ አደረጃጀቱን እያጠናከረ ነው ቢሉም የአገዛዝ ጦር አባላትና አመራሮች በየዕለቱ ወደ ፋኖ ኃይሎች እየተቀላቀሉ እንደሚገኙ ግን ሲጠቅሱ አልተሰሙም። ከዛ ይልቅ በተቃራኒው የክልሉ የጸጥታ ኃይል ጠላትን ተዋግቶ ድል የሚያደርግ ሆኗል ሲሉ ያክላሉ። የክልሉ የብልጽግና አገዛዝ ጸጥታ ኃላፊ እሸቱ የሱፍ የፋኖ ኃይሎች የአገዛዙ ምርጫ እንዲካሄድ አንፈቅድም ማለታቸው በተመለከተ እየተዋጋን ምርጫ እናደርጋለን የሚል አስገራሚ መልስ ሰጥተዋል። ሆኖም ጦርነት ባለበት ሁኔታ ምርጫ እንዴት ይደረጋል የሚለው ጥያቄ እሸቱ የሱፍ አልመለሱም። ለምርጫው ሂደት ሰላም መኖር ወሳኝ መሆኑን አመራሩ የተገነዘቡትም አይመስሉም። በሌላ በኩል
የካቢኔው ኃላፊ ጽንፈኛ ቡድን የትኛውም አይነት አማራጭ ጠቅሞ ግጭት ለመፍጠር ቢሞክርም ህግ እያስከበረ ምርጫ እናካሄዳለን፣ ምርጫ ለማካሄድ የሚያስችል አቅም ብቃትና ዝግጁነት አለን፣ ይህ አይቀርም ሲሉ ተናግረዋል። እኒህ የብልጽግና አመራርና ሌሎች እንደሚናገሩት ጦርነትን ምርጫንም በአንድ ጊዜ ማካሄድ የሚያስችል ብቸኛ ፖለቲካዊና አጠቃላይ መንግስታዊ መዋቅር ያለው ብልጽግና ብቻ ነው ብለው ያምናሉ። በሌላ በኩል በትላንትናው ዕለት በክልሉ ወሎ ቀጠና ብልጽግና የጠራው ስብሰባ በፋኖ ኃይሎች ተኩስ መበተኑ ተሰምቷል። በሰሜን ወሎ ዞን ሀብሮ ወረዳ ኮለቦና መርኮታ ሊካሄድ የነበረው የብልጽግና ስብሰባ የፋኖ ኃይሎች ተኩስ መክፈታቸውን ተከትሎ የተበተነ ሲሆን በወታደሮች ታጅበው ለስብሰባ አዘጋጅተው የነበሩ የብልጽግና አመራሮች ወደ መርሳ ከተማ መሸሻቸውን የታወቀው። በተመሳይ በክልሉ ምስራቅ ጎጃም ዞን መርጦ ለማርያም ቀጠና ድቦ ከተማ ደግሞ በፋኖ ኃይሎች በተከፈተ ተኩስ በርካታ የሚሊሻ አባላት ላይ ጉዳት ደርሷል ሲሉ የመረጃ ምንጮች ተናግረዋል። ህወሓት የትግራይ ህዝብ ጋር በመሆን የህልውና አደጋን ለመቀልበስ የመከታ አቅሜን እያሳደግኩ ነው አለ። በትግራይ ህዝብ ላይ በሁለንተናዊ መልኩ የህልውና አደጋ የደቀነውን አገዛዝ ለመመከት ህዝቡና ፓርቲው በጥምረት እየሰሩ ነው ብሏል። አሁን በጀት ተቋርጦ አገልግሎቶች ተስተጓጉለው ነዳጅ ማተን የተፈናቀለው ሆነ ያልተፈናቀለው ህዝባችን በጦርነት ከባ ውስጥ ይገኛል። ነገር ግን ለመመከት ዝግጁ ነን ብሏል። በብሔራዊ አጀንዳዎቻችን ላይ እንነሳ በሚል ርዕስ ህወሓት ዛሬ ባወጣው መግለጫ ከበባ ተፈጽሞብናል፣ የዘር ማጥፋቱን ቀጥለዋል። ነገር ግን ይህን ለመመከት የሚያስችል ዝግጅት እያደረግን ነው። ከዚህ በላይ ትኩረት የምንሰጠው አጀንዳም የለንም ብሏል። የትግራይ ህዝብ የህልውና አደጋ ላይ ነው ያለው ህወሓት ባለፉት ዓመታት በህዝቡ ላይ የተፈጸመው የዘር ማጥፋት ዘመቻ በተለያዩ መንገዶች አሁንም ቀጥሏል ሲል አቅርቧል። ህዝባችን ተፈናቅሏል፣ በየቀኑ በረሃብና በበሽታ ምክንያት እየሞተ አስከሬኖችን እየቆጠራል ያለው ህወሓት ከዚህ በተጨማሪም በአሁኑ ሰዓት መድኃኒቶች፣ የሲቪል ሰርቪስ ሰራተኞች ደሞዝ፣ በጀትም ተከልክሏል። የባንክ አገልግሎት ነዳጅና ሌሎች መሰረታዊ አቅርቦቶችም ተዘግተዋል። እናም ማህበራዊና ኢኮኖሚያዊ ቀውሱ ከጊዜ ወደ ጊዜ በከፋ ደረጃ ላይ ተቀይሯል ብሏል። ጨምሮም ህወሓት ይህ ቀውስ የኢትዮጵያ መንግስት ከዓመታት በፊት በትግራይ ህዝብ ላይ ያወጁ የዘር ማጥፋት ዘመቻ ለመፈጸም ያለመ ሌላኛው እቅዱ ሲሆን ወታደሮችና የጦር መሳሪያዎችም ሌላ የደም አፋሳሽ ጦርነት ለማድረግ በዙሪያችን አሰባስቧል ማለት ይገልጻል። ህወሓት በመግለጫው የትግራይ ህዝብና መሪ ፓርቲው ህወሓት በፕሪቶሪያ ስምምነት መሰረት የትግራይ ህገ መንግስቱ ሉዓላዊ መሬት ነጻ እንዲወጣ እየጠየቁ ነበረ። ወታደራዊ ስጋቶችም እንዲቆሙና ልዩነቶችም ፖለቲካዊ ውይይቶች እንዲፈቱ በተደጋጋሚ ጥሪ ስናቀርብ ነበር ብሏል። ሆኖም የኢትዮጵያ የብልጽግና አገዛዝ ይህን ጥሪ ውድቅ አድርጎ ህዝባችን የህልውና አደጋ ጥሎበታል ማለት ይከሳል። ጨምሮም ህዝባችን በዚህ አይነት የመኖር አደጋ ውስጥ ባለበት በዚህ ወቅት ትኩረቱ ከዋና የብሔራዊ ህልውና አደጋ መከታ ስራው ለማዞር ከውስጥም ከውጭም የተለያዩ አታላይና ሐሰተኛ አጀንዳዎች እየተስፋፉ ነው ያለው ህወሓት እነዚህ አጀንዳዎች በዋናነት የታላቁ የዘር ማጥፋት እቅድ አስፈጻሚዎች ሆነው ቀርቧል። እናም የህዝባችንን አንድነት ለመከፋፈል ተቋሞቹን ለማጥፋት እናም አደጋውን የማይቋቋም የተበታተነ ህዝብ ለማድረግ ሆን ተብሎ እየተቀረጹና እየተሰራጩ ያሉ ጉዳዮች አሉ ብሏል። የብልጽግና የኢትዮጵያ አገዛዝ የትግራይን ህገ መንግስታዊ ሉዓላዊነት ግዛት ለማጥፋት ከወሰነው ውሳኔ በኋላ ካየናቸው ተከታታይ ድራማዎች ጀምሮ እስከዛሬ ድረስ የትግላችንን አቅም ለማደናቀፍ የሚደረጉ ዘመቻዎች ድረስ በሙሉ የሚያሳዩት በትግራይ ላይ የታወጁ የዘር ማጥፋት የማሳላጫ መንገዶች አሁንም አለማለቃቸውን ሆነው አግኝተናል ብሏል። ህወሓት የትግራይ ህዝብ እንደተለመደው አንድነታችንና አቅማችን ለማደናቀፍ የሚለቀቁ እነዚህን አጀንዳዎች በብርቱ እንደሚዋጋ ምንም ጥርጥር የለኝም ያለ ሲሆን የትግራይ ህዝብና መሪ ፓርቲው አሁንም በጥምረት በትግራይ ህዝብ ዋና ዋና ብሔራዊ አጀንዳዎች ላይ በትኩረት ስራ መስራት ላይ ጠምደዋል ብሏል። ጨምሮም የህዝባችንን ሞትና ስቃይ ለማስቆም ብሔራዊ ተቋሞቻችንን ከመቼውም ጊዜ በበለጠ ብቁ ለማድረግና በህዝባችን ህልውና ላይ ያለውን ቀጣይ ስጋት የሚዋጋ መዋቅር ለመፍጠር የፓርቲውና የህዝቡ አቅም በጋራ አጣምረን ለመመከት እየተዘጋጀን ነው ብሏል። በዚህ ምክንያት በዚህ ሳምንት የትግራይ ህዝባዊ ነጻነት ግንባር ህወሓት መልእክት ከዋና ዋና ብሔራዊ ጉዳዮቻችን ከማራቅ ከጊዜ ወደ ጊዜ እየተፈጠሩ ያሉትን አጀንዳዎች መዋጋት ነው ያለ ሲሆን የህልውና አደጋ ተደቅኖብናል። ለዚህም ለመከታ በጥምረት ከህዝባችን ጋር እየተዘጋጀን እንገኛለን ብሏል። የብልጽግናው ጠቅላይ ሚኒስትር የአገዛዛቸው የነዳጅ እጥረት እንደገጠሙ አሳወቁ። የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ እጥረት እንዳለ ባሳወቀው ጽፋቸው ነዳጅ በቁጠባና ለመሰረታዊ ነገሮች እንዲውል በማለት ማሳሰቢያ ሰጥተዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ የተቀሰቀሰው ጦርነት 16ኛ ቀኑን በያዘበት በዛሬው ዕለት ነዳጅ በቁጠባ መጠቀም ያስፈልጋል ብለዋል። ጠቅላይ ሚኒስትሩ በይፋ የማህበራዊ ገጻቸው ባስተላለፉት አጭር መልእክት ነዳጅ ገዝተው የሚጠቀሙ ሀገራት መኖራቸው ገልጸው
እነዚህም ተቸግረዋል ብሏል። በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም አስፈላጊ ነው ይላሉ። ባለፈው ሳምንት የገንዘብ ሚኒስትሩ አህመድ ሺዴ የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ ይጠቀሙ ሲሉ አሳስበው ነበር። በጦርነቱ ምክንያት የታየው የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስታቸው በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይወስዳል ሲሉ ተደምጠው ነበር። እኒሁ ሚኒስትር ከተናገሩ በኋላ ጠቅላይ ሚኒስትሩ አብይ አህመድ በማህበራዊ ሚዲያቸው ላይ የነዳጅ አከፋፋዮችም ሆኑ ተጠቃሚዎች እንዲሁም ማደያዎች ለመሰረታዊ አገልግሎት ቅድሚያ እንዲሰጡና በቁጠባ እንዲጠቀሙ አሳስበዋል። የፋርስ ባህረ ሰላጤ ጦርነት ከተቀሰቀሰ ወዲህ የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በመዘጋቱ የተነሳ በተጨማሪም በጦርነቱ የኢራንና ሌሎች መካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶች ጥቃት ስለተፈጸመባቸው የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። በዚሁ ምክንያት መነሻ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ ማሳየት በበርሜል $120 ገብቶም ነበር። ይህንን ተከትሎ ዓለም አቀፉ የኢነርጂ ኤጀንሲ ከፍተኛ መጠን ያለው ነዳጅ ከክምችቱ በማውጣት ለእስያ እንዲሁም ኦሺያን አገራት በዛሬው ዕለት እንደሚያከፋፍል ይፋ አድርጓል። የዓለም 1/5 የነዳጅ አቅርቦት የሚተላለፍበት የሆርሙዝ የባህር ወሽመጥ መዘጋት ተከትሎ የነዳጅ ዋጋ መጨመሩ ዛሬም እንደቀጠለ መሆኑ መረጃዎች ያሳያሉ። እሁድ ዕለት ታዲያ በዓለም አቀፍ ገበያ የብሬንት ድፍድፍ ነዳጅ ዋጋ 3 በመቶ ጭማሪ በማሳየት በበርሜል $106 ተሽጧል። በዛሬው ዕለት ደግሞ ብሬንት ድፍድፍ ነዳጅ በበርሜል 104.6 እየተሸጠ ይገኛል ሲል ቢቢሲ ዘግቧል። ኢራን ቀይ ባህር ላይ የሚገኘው የአሜሪካ ግዙፍ የጦር መርከብን ኢላማ አድርጋለሁ አለች። የኢራን አብዮታዊ ዘብ 55ኛ ዙር የድሮንና ሚሳይል ጥቃቶች መፈጸሙን ያሳወቀ ሲሆን አሁንም በመካከለኛው ምስራቅ የሚፈጽማቸው ጥቃቶች ቀጥለዋል። የአውሮፓ ህብረት ሆርሙዝን ለማስከፈት ምን ማድረግ እንዳለበት ሊነጋገር ነው። ኢራን ቀይ ባህር ላይ የሚገኘውን የአሜሪካ ግዙፍ የጦር መርከብ ኢላማ አድርጋለሁ ብላለች። የኢራን ጦር ዛሬ በአረብ ኤምሬትስ ዱባይ የአየር ማረፊያ ላይ ጥቃት ተፈጸሙ ተከትሎ የአውሮፕላን ማረፊያው ለአጭር ጊዜ ተዘግቶ ነበር። ይህ ጥቃቶችን የመፈጸም አቅሙ እየቀነሰ መጥቷል የተባለለት የኢራን ጦር አሁንም ግን ጥቃቶችን መፈጸሙን አላቆመም። የኢራን ጦር በቀይ ባህር አካባቢዎች የሚገኝ የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ለሀገሩ ስጋት በመሆኑ ተገቢ የጥቃት ኢላማ እንደሚሆን ማስታወቁም ዛሬ የተሰማው የኢራን እስላማዊ አብዮታዊ ዘብ አንድ አካል የሆነው ካታም አልናቢያን ባወጣው መግለጫ የአሜሪካ ጦር አውሮፕላን ተሸካሚ መርከብ ጄራርድ ፎርድ በቀይ ባህር መገኘቱ ለኢራን ስጋት ስለሚሆን የመርከቡ የአቅርቦትና የአገልግሎት ማዕከላት በሙሉ የኢራን ጦር ኃይሎች ኢላማ ተደርገው ይቆጠራሉ ብሏል። 300 ሜትር ርዝመት ያለው ይህ ጄራርድ አር ፎርድ የተባለው የጦር ጀቶች ተሸካሚ የጦር መርከብ በዓለም ላይ ትልቁ የጦር መርከብ ነው። በመካከለኛው ምስራቅ የአሜሪካ ጦር ሰራዊት ማዕከላዊ ሴንቲኮም ባለፈው ሐሙስ በዚህ የጦር መርከብ አንድ ክፍል ላይ እሳት ተነስቶ እንደነበር አስታውቋል። ነገር ግን እሳቱ በቁጥጥር ስር እንደዋለና በመርከቡ አጠቃላይ እንቅስቃሴ ላይ መስተጓጎል የሚያስከትል ጉዳት እንዳልደረሰና ሙሉ ለሙሉ ስራውንም እያከናወነ እንደሆነ ገልጾ ነበር። ማዕከላዊ ዕዙ ጨምሮ በመርከቡ ላይ የተነሳው እሳት ከጦርነት ጋር በተያያዘ አይደለም ሲል በወታደራዊ እንቅስቃሴ ምክንያት እንደሆነ አስታውቆ ነበር። የጦር አውሮፕላን ተሸካሚው ጄራርድ አር ፎርድ በቬንዙዌላ ከተፈጸመው የአሜሪካ ወታደራዊ እርምጃ በኋላ በኢራን ላይ የተከፈተው ጦርነት ከመጀመሩ በፊት ወደ መካከለኛው ምስራቅ እንዲንቀሳቀስ ተደርጎ ነው በቀይ ባህር ላይ የሚገኘው። ታዲያ የኢራን ኃይሎች ግን ይህ የጦር መርከብ አሁን ኢላማችን ነው ብሏል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩዝ ፕሮሚስ ፎር በተሰኘው ዘመቻ ቴልአቪቭና ቤን ጉሪዮንን አየር ማረፊያዎች ውስጥ የሚገኙ የተለያዩ ማዕከላትን ኢላማ ያደረጉ 55 ዙር ድሮንና የሚሳይል ጥቃቶች ይፈጽማሉ ብሏል። በእነዚህ ጥቃቶች ኢላማ ከተደረጉት መካከል የኤሮስፔስ መሳሪያዎች ማምረቻ እንዲሁም የአውሮፕላን ነዳጅ መቅጃ የገዛ ማዕከላት እንደሚገኙበት አብዮታዊ ዘብ ባወጣው መግለጫ አስታውቋል። ሌላም ቢቢሲ በዚህ ዘመቻ ፈታህ ኤማድ እንዲሁም ቋዳር ሃይፐርሶኒክ ሚሳይሎች እንዲሁም አውዳሚ ድሮኖች ጥቅም ላይ ውለዋል ብሏል። አብዮታዊ ዘቡ አክሎም አልድሃፍራ የአየር ኃይል ጦር ሰፈር ጄፍኤር ባህር ኃይል ጦር ሰፈር እንዲሁም ሼክ ኢሳ የአየር ኃይል ጦር ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ተቋማት ኢላማ አድርገዋል ብሏል። በጦር ሰፈሮች የሚገኙት የአሜሪካ ይዞታዎች ከተመቱባቸው መሳሪያዎች መካከል ፈታህ ዙልፊቃርና ደዝፉል የመካከለኛ ርቀት ሚሳይል ተጠቅሰዋል። ስማርትና አውዳሚ ድሮኖች ጥቅም ላይ ውለዋል ይላል። ከተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኘው አልደፍራህ የአየር ኃይል ጦር ሰፈር የኤሚሬቶች አየር ኃይል የውጊያ
የውጊያ እዝና የአሜሪካ አየር ኃይል ዋና መስሪያ ቤቶችንም ይዟል። ቢቢሲ ባህሬን ውስጥ የሚገኘው ጁፍ ኤር የባህር ኃይል ጦር ሰፈር ደግሞ ዩኤስ ፍሪዝ ፍሊት የተሰኘ የአሜሪካ ጦር መርከብ ማረፊያ ነው ይላል። ሼክ ኢሳ አየር ኃይል ጦር ሰፈርም ባህሬን ውስጥ የሚገኘ ወታደራዊ አየር ማረፊያ ነው ሲል ጠቅሶታል። በሌላ በኩል በዛሬው ዕለት የአሜሪካና የእስራኤል ተዋጊ ጀቶች በምስራቃዊ ኢራን በሚገኙ አካባቢዎች ላይ ጥቃት ፈጸማቸው የኢራኑ ፋርስ የዜና ወኪል ዘግቧል። እስራኤልና አሜሪካ የሚፈጽሟቸው ጥቃቶች መጠነ ሰፊ ቢሆኑም አሁንም ኢራን ሚሳይሎችና ድሮኖችን ከመተኮስ አላቆማትም። በሌላ በኩል የአውሮፓ ህብረት ሆርሙዝን ለማስከፈት ምን ማድረግ እንዳለበት ልነጋገር ነው ብሏል። የአውሮፓ ህብረት አባል ሀገራት በፋርስ ባህረ ሰላጤ ጦርነት ምክንያት የተዘጋውን የሆርሙዝ ወሽመጥ ለማስከፈት ምን ማድረግ እንደሚቻል ለመነጋገር እንደሚሰበሰቡ የውጭ ፖሊሲ ኃላፊ ተናግረዋል። ካያ ካላስ በብራስልስ ከሚካሄደው የአውሮፓ ህብረት የውጭ ጉዳይ ስብሰባ አስቀድሞ የሆርሙዝ ወሽመጥ ክፍት ሆኖ መቀጠሉ ለእኛም ጥቅም አለው ሲሉ ተናግረዋል። በዚህ 20 በመቶ የሚሆነው የዓለም ነዳጅ በሚያልፍበት የውሃ አካል ጦርነቱ ከተጀመረ ጊዜ ጀምሮ ለማለፍ የሞከሩ በርካታ መርከቦች ጥቃት ደርሶባቸዋል። ታዲያ የአውሮፓ ህብረት ትራምፕም ሲያቀርበው ለነበረው ጥሪ ጨምሮ በህብረቱ ደረጃ እንደሚነጋገር ነው የተሰማው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። ሰናይ ጊዜ እመኛለሁ።